በ1927 አንድ ጀርመን የሚገኝ ክርስቲያን ጆርጅ ሽሞልስ የሚባል ስም በተደጋጋሚ ሲያይ የነበረውን ነገር ሪፖርት አድርጓል። ከዛ በኋላ እሱን ሪፖርት ካደረገ በኋላ ይሄ ነገር ደግሞ በሱ ስም ተሰየመለት። ሽሞልስ ኖድ ይባላል። ይሄ እንግዲህ ወገብ ኤምአርአይ ነው። ስለዚህ ወገብ ኤምአርአይ ላይ እንደምታውቁት እንግዲህ ከላይ ያለው ይሄኛው አከርካሪ አጥንት ነው። ይሄ አከርካሪ አጥንት ነው። መሀል ላይ ያለችው ዲስክ ነች። በጣም ጠቆር የሚለው ፓርት እሱ አኑለስ ፋይብሮሲስ ይባላል። ከዛ ትንሽዬ ነጣ የምትለው ፓርት ኒውክለስ ፐልፖሰስ። ዌት ሊፍት ሲያደርጉ ሰዎች ወይም ደግሞ የአከርካሪ አጥንታቸው መሳሳት ሲኖረው ማለት ነው እቺ ቦታ እቺኛዋ ኢንድ ፕሌት የምትባለው የአከርካሪ አጥንት ማለቂያው ዲስኩ ጋር የሚገናኘው ቦታ ትሳሳለች። ከዛ እንደዛ ስሳሳ እዚህ ዲስክ ውስጥ ያለችው ስፖንጅ ነገር ወደ ላይ ትገባለች ማለት ነው። ስለዚህ የዲስኩ ወደ አከርካሪ አጥንቱ መግባት ነው ሽሞልስ ኖድ የሚባለው። ምንም ለመናገር ምንም አያደርግም። አንዳንድ ሰዎች ላይ ህመም ሊያመጣ ይችላል እና ጥሩነቱ ምንድነው? አንደኛ ለአጭር ጊዜ ይሄ ሄቪ ሊፍት የምታደርጉ ከሆነ እሱን መቀነስ፣ ከዛ ደግሞ ኦስቲዮፖሮሲስ ወይም የአጥንት መሳሳት ካለ እሱን ህክምና ማድረግ፣ ለአጭር ጊዜ እረፍት ማድረግ፣ ለህመሙ የሚረዱ መድኃኒቶችን መውሰድ፣ ከዛ ደግሞ ኮር ስትሬንግዝኒንግ የሚባል ኤክሰርሳይዝ አለ። እሱን ከፊዚዮቴራፒስቶች ጋር በደንብ በመስራት ይሄ ነገር ህመሙ የሚሻሻል አይነት ነገር ነው እና ኦፕሬሽንም አይፈልግም። ይሄኛው አከርካሪ አጥንቱ የተሰበረው ነገር በጣም ከፍተኛ ሲሆን ያኔ ምናልባት እሱም በጣም ሬር ነው ኦፕሬሽን ሊያስፈልገው ይችላል እንጂ ሽሞልስ ኖድ ኦፕሬሽን የሚያስፈልገው ነገር አይደለም።